በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሚያዝያ 23 ቀን የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለንና ይህንን ክብረ በዓል ስለምንድን ነው የምናከብረው፣ በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሚያዝያ 23 ቀን የልዳው ኮከብ የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬው ዕለት ይህ ክብረ በዓል የሚከበርበት ምክንያት ቅዱስ ጊዮርጊስ 7 ዓመታት ሙሉ የጸናበትን ተጋድሎ ፈጽሞ የድል አክሊል የተቀበለበት ወይም ደግሞ ያረፈበት ቀን ስለሆነ ነው። የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ ለ7 ዓመታት ሙሉ ጽኑ የሆኑ መከራዎችን ከተሰቃየ በኋላ ያን ሁሉ መከራ በጽናት አልፎ የድል አክሊልን የተቀበለበት እንዲሁም ደግሞ ያረፈበት ቀን ስለሆነ ይህንን ታላቅ ክብረ በዓል እንደ ቅድስት ቤተክርስቲያናችን አስተምሮ መሰረት እናከብራለን ማለት ነው። ታዲያ ይህንን ክብረ በዓል ስናከብር ያረፈበት ዕለት ነው ብለን ብቻ ማለፍ ሳይሆን ቅዱስ ጊዮርጊስ ማን ነው? የት ተወለደ? እናትና አባቱ ማን ናቸው? ምን አይነት ጽኑ ስቃይንስ ተሰቃየ? ምን አይነት ተጋድሎን ተጋደለ? የሚለው ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ የት ነው ካልን ሀገሩ ፍልስጤም ነው። ልዩ ስሟ ደግሞ ልዳ በምትባል ቦታ ላይ ነው የተወለደው ደግሞ በ277 ዓመተ ምህረት ጥር 20 ቀን ነው። ቅዱስ ጊዮርጊስ ማለት ቅዱስ ማለት የተቀደሰ የተለየ የተመረጠ ማለት ነው። ጊዮርጊስ ማለት ደግሞ ኮከበ ብሩህ ሐረገ ወይን ፀሐይ ማለት ነው። አባቱ ዞሮንቶስ ወይም ደግሞ አንስጣቴዎስ ይባላል። እርሱም ታዲያ የልዳ መኳንንት ሆኖ ተሹሞ ይኖር የነበረ ታላቅ ሰው ነው። እናቱ ደግሞ ቴዎብስታ ወይም ደግሞ አቅሌሲያ ትባላለች። ይህቺ እናታችን እጅግ ደግ ሴት ነበረች። ምጽዋትን የምታበዛ ፈሪሃ እግዚአብሔር በውስጧ የነገሰ በጾም በጸሎት ተወስና ትኖር የነበረች እጅግ ደግ ሴት ነበረች። እርሷም ታዲያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆችን ወልዳለች። ታዲያ ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተበት ሌላ ደግ ክርስቲያናዊ መስፍን ወስዶ ቅዱስ ጊዮርጊስን አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመት ሲሞላውም ታዲያ መስፍኑ የ15 ዓመት ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስን መደገስ ጀመረ። የእርሱን ልጅ ለቅዱስ ጊዮርጊስ ሊያጋባ ቅዱስ ጊዮርጊስ የእርሱን ልጅ አግብቶ ሀብት ንብረቴን ይውረስ ብሎ በማሰብ ድግስን መደገስ ሲጀምር ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ ክብር አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት ሀገር ሄደ። በቤሩትም ታዲያ ደራጎንን ያመልኩትና ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ሊቀ ሰማዕታት ቅዱስ ጊዮርጊስ ደራጎኑን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ይህንን ካደረገ በኋላ ከቤሩት ሀገር ወደ ፋርስ ሀገር ቢመለስ ንጉሥ ዱዲያኖስ 70 ነገሥታትን ሰብስቦ
ጣዖታትን አቁሞ ሲሰግድ ሲያሰግድ ቢያገኘው ክርስቲያኖችን ለማጥፋት ደግሞ ውሳኔ ወስኖ ነገሥታቱን አስወስኖ ቢያገኘው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ በከሃዲው ንጉሥና በሰባው ነገሥታቱ ፊት ቆሞ ክርስቲያን መሆኑን መሰከረ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት እንደሚያምን መሰከረ። አስተውሉ ወገኖቼ፣ ሰባ ነገሥታት ፊት ቆሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት መመስከር ምን ያህል መከራ ስቃይ እንደሚደርስበት እያወቀ ክርስቲያኖችን ለማጥፋት ውሳኔዎች እንደተወሰኑ እያወቀ የፋርሱ ንጉሥ ዱድያኖስ ከሰባው ነገሥታት ጋር ሆኖ ሰባ ጣዖታት አቁሞ ሲሰግድና ሲያሰግድ እንደነበረ ያንን እየተመለከተ እርሱ ግን በእነዚያ በሰባ ነገሥታት ፊት ቆሞ ስለ ጌታችን አምላክነት መሰከረ። ዱድያኖስም ታዲያ ማንነቱን ከተረዳ በኋላ እንዲህ አለ። የተናገረው ነገር እጅጉን ቢያበሳጨውም እንኳን ቢያስከፋውም እንኳን ቀጥታ እርሱ ላይ መወሰን አልፈልግም። ምክንያቱም በአባቱ ምትክ እርሱን ሾሞት ስለነበረ እንዲህ አለው፣ አንተማ የእኛ ነህ፣ በ10 አህጉር ላይ ሾመሃለው፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስ ታዲያ ሹመት ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም። ስለዚህ ያንተ ሹመት ሽልማት ምድራዊ ነው፣ እኔ ግን ምድራዊ ነገርን አልሻም፣ ሰማያዊ ነገርን ነው ምሻው፣ ሰማያዊ መንግሥትን ነው ምሻው አለ። በዚህ ጊዜ ዱድያኖስ እጅጉኑ ተናደደ። ብዙ ስቃዮችንም አሰቃየው፣ ብዙ መከራዎችንም አደረሰበት። ወገኖቼ ያ ሁሉ መከራ ሲደርስበት ግን ቅዱስ ጊዮርጊስ ጌታችንን እንዲህ ይለው ነበረ፣ ይህንን ከሃዲ እስከማሳፈረው ድረስ ጌታ ሆይ ነፍሴን አትውሰዳት በማለት ጌታችንን ይማጸነው ነበረ። እግዚአብሔር አምላክም ታዲያ ጸሎቱን ሰምቶት ፈቃዱን ይፈጽምለት ነበረ። ብዙ መከራ ይደርስበት ነበረ። ከነዛ መከራዎች ሁሉ መልሶ ጌታችን ያድነው ነበረ። 3 ጊዜም ከሞት አስነስቶታል። 7 ቀን አይደለም፣ 7 ወር አይደለም፣ ለ7 ዓመታት ሙሉ እጅግ የሚያሳቅቁ መከራዎችን ነው የተቀበለው። ወገኖች ያስተውሉ። መገረፉን ተዉት፣ መመታቱን ተዉት፣ መውደቅ መነሳትን ተዉት። ከዚህ የከፉ እጅግ መከራ ስቃዮችን የተሰቃየው መገረፍ፣ መመታት፣ መውደቅ መነሳት፣ መሰደብ፣ እኒህን የመሳሰሉ መከራዎችማ የዕለት ተዕለት ተግባር ነበሩ። ጊዮርጊስ ላይ በየቀኑ ይደርሱበት የነበሩ ነበሩ። ነገር ግን ከዚህ የከፉ ደግሞ ለአይምሮ እንኳን ሰቅጣጭ የሆኑ ለመናገር የሚከብዱ እጅግ ታላላቅ ስቃዮችን ተሰቃይቷል። የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ በክርስቶስ በማመኑ ብቻ የክርስቶስን አምላክነት በመመስከሩ ብቻ አንተ ላቆምከው ጣዖት አልሰግድም በማለቱ ብቻ ብዙ መከራ ስቃዮችን ተቀብሏል። ወገኖቼ ምን አይነት መከራዎችን ተቀበለ ብለን ብንናገር፣ አዎ ጥቂቶችን ለመማማር ያህል እናነሳለን እንጂ ለ7 ዓመታት ቅዱስ ጊዮርጊስ የተቀበለውን መከራ ዘርዝረን አንጨርሰውም፣ ተናግረን መጨረስ አንችልም። ወገኖቼ ዕለት ዕለት ሲደርስበት የነበረው መከራ እጅጉን ብዙ ስለሆነ ነገር ግን ጥቂቶቹን አንስተን ስንመለከት ዱድያኖስ በእንጨት ላይ ካሰቀለው በኋላ ሥጋውን በመቃን አስፈተተው። ረጅም ችንካሮች ያሉበት የብረት ጫማ አጫምቶት ሂድ አለው። ወገኖቼ እኔና እናንተ ዛሬ ባዶ እግራችንን ስንሄድ እንኳን እግራችን የማይመች መንገድ ላይ ሲሄድ ምን አይነት ሕማም ነው የሚሰማን? ነገር ግን የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ አዎ ረጃጅም ችንካሮች ያሉበት የብረት ጫማን እንዲጫማ አድርጎታል ዱድያኖስ። ያንን የብረት ጫማ እየረገጠ እግሮቹ አዎ እየተበሳሱ ደሙ እንደ ውሃ እየፈሰሰ ያንን ተጫምቶ እንዲሄድ አደረገው። ስለ ክርስቶስ ይህንን ሁሉ መከራ ተቀበለ። ጌታችንም ታዲያ ቅዱስ ሚካኤልን ልኮለት ፈውሶታል። እርሱ መከራ ስቃዮችን ይቀበላል፣ ጌታችን ያድነዋል። በዚህ ሁሉ ነገር ግን ልታስተውል የሚገባው ነገር
ዱዲያኖስ ጊዮርጊስን ሲያሰቃየው፣ እግዚአብሔር አምላካችን ደግሞ ጊዮርጊስን ሲያድነው ብዙ ሰዎች ካለማመን ወደ ማመን ይመጡ ነበረ። ይህንን ተአምር እያዩ በጌታችን አምላክነት ያምኑ ነበረ። ቅዱስ ጊዮርጊስ የእርሱ ስቃይ ለብዙዎች መዳን ምክንያት ሆኗል። አስተውሉ። ዳግመኛም ታዲያ በሰባ ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ሥጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ሥጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ በመንፈቀ ሌሊት በእጁ ዳሶ ፈወሰውና እንዲህ አለው፣ ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ ካለው በኋላ ከመከራ ሁሉ አድኖት ከእርሱ እንደማይለየው ነግሮት ከእርሱ ተሰወረ። ታዲያ ዱዲያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ ሆኖ ሲመለከተው እጅጉን ደነገጠ። ይህንን ቅዱስ ጊዮርጊስን የሚያሸንፍልኝ ሰው ቢኖር እኔ ብዙ ወርቅ እሰጠዋለሁ ብሎ አዋጅን አስነገረ። በዚህ ጊዜ ታዲያ አትናቴዎስ የሚባል አንድ መሰሪ ወደ ንጉሡ ወደ ዱዲያኖስ መጣ። እኔ ጊዮርጊስን አሸንፈዋለሁ፣ እጥለዋለሁ አለ። አንተ እንደምታሸንፈው እንደምትጥለው ለእኔ ምን ማረጋገጫ አለ ብሎ ዱዲያኖስ ቢጠይቀው ያ መሰሪ ሰው አንድ ምልክትን በምትሃት አሳየ። ምን አይነት ምልክትን ስንል አንዲትን ላም በጆሮዋ ጠጋ ብሎ ቢያንሽኳሽኩባት ያቺ ላም ለሁለት ተሰንጥቃ ስትሞት ለንጉሡ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክትን አሳየው። ንጉሡም ታዲያ ይህንን ምልክት ሲመለከት ቅዱስ ጊዮርጊስን ያሸንፍልኛል ብሎ እጅጉኑ ደስ አለው። ከዚህ በኋላ ያ መሰሪ ያ ጠንቋይ ሰው ሆድ በጥብጦ አንጀትን ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣንን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው፣ በስመ ሥላሴ ስም አማትቦበት ቢጠጣው ይገድለዋል፣ ሆዱን በጥብጦ አንጀቱን በጣጥሶ ይጥለዋል፣ ይገድለዋል ብለው የሰጡት መርዝ እርሱ ስመ ሥላሴን ጠርቶ ቢጠጣው ይልቁንም እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኘ። በዚህ ጊዜ ያ መሰሪ ይገድለዋል ብሎ ሲጠብቅ እርሱ ግን እንደ አበባ አሸብርቆ እንደ ጨረቃ ደምቆ ቢመለከተው ማረኝ ይቅር በለኝ ብሎ ያ ጠንቋይ ከቅዱስ ጊዮርጊስ እግር ስር ወደቀና አነባ። ወገኖቼ በቅዱስ ጊዮርጊስ አምላክ አምኖ በቅዱስ ጊዮርጊስ እግር ስር ወደቀ። ቅዱስ ጊዮርጊስም ታዲያ ያ መሰሪ መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቅዱስ ቶማስ በመንፈስ ቅዱስ መጥቶ አጠመቀው። እርሱም ታዲያ ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ያ መሰሪ ሰው ማለት ነው። ወገኖች ያስተውሉ። ቅዱስ ጊዮርጊስ በሚያደርጋቸው እያንዳንዲቱ ስቃይ እርሱ ተሰቃይቶ በሚድናቸው ድህነት በሚደረገው ተአምራት ሁሉ የሚድኑ ነፍሳት ብዙዎች ናቸው። ታዲያ አሁንም ደግሞ ሌላ ስቃይን አሰቃዩት። ቅዱስ ጊዮርጊስን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ውስጥ ጥሎት ድንጋይ ዘግቶበት አትሞበት ሄደ። ጌታችንም ታዲያ የተፈጨውን የቅዱስ ጊዮርጊስን ሥጋ በእጁ ዳሶ ፈወሰው። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ ብሎ አሁንም ሄዶ መሰከረ። ንጉሡም ደግሞ ዳግመኛ በብረት አልጋ ላይ አስቸንክሮ ከበታቹ እሳት አነደደበት። ወገኖቼ ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ደግሞ አሁንም ከዛ መከራ ፈውሶታል። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኛለው፣ ያንተ አምላክ እውነተኛ አምላክ መሆኑን አስረዳኝ አሳየኛለው። ይህንን ቢለው የለመለሙትን ዕፅ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን ደግሞ አስነስቶ ኢየሱስ ክርስቶስ አምላክ መሆኑን አስረዳው። ነገር ግን ዱዲያኖስ
ልቡ ክፉ ነውና ይህንን መረዳት አልፈለገም። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን ማስነሳት የሚችል አምላክ መሆኑን፣ የደረቁትን ማለምለም የለመለሙትን ማድረቅ የሚችል አምላክ መሆኑን ቅዱስ ጊዮርጊስ አሳየው። ነገር ግን ንጉሡ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌለበት መበለት ቤት አሳሰረው። እርሷም ታዲያ የሚቀመስ ስትፈልግ ቤቷ በእህል ተትረፍርፎ አገኘችው። የታሰረበትንም ግንድ ወይም ደግሞ የቤቱን ምሰሶ አለመለመው። ልጇም ጆሮ የማይሰማ ነበርና ያንን ጆሮ የማይሰማውን ልጇን ፈወሰላት። መበለቲቷንም ታዲያ ከነ ልጆቿ አጥምቋቸው መልአኩ ቅዱስ ገብርኤል ከእስራቱ ፈቶት ተመልሷል። አሁንም ወደ ንጉሡ ሄዶ ጌታ የፈወሰኝ አዳነኝ፣ አንተ በረሃብ እንድሞት ምንም ሚላስ የሚቀመስ ወደ ሌለበት ቤት ወስደ አሳሰርከኝ፣ ነገር ግን ጌታዬ ከእስራት ፈታኝ ብሎ አሁንም ስለ ጌታችን አምላክነት ወደ ዱድያኖስ ሄዶ መሰከረ። ልብ በሉ ወገኖቼ። ታዲያ አሁንም ደግሞ ንጉሡ ዱድያኖስ በክርስቶስ አምላክነት አምኖ አምላክነቱን አምኖ መቀበል ሲገባው እርሱ ግን ላለመሸነፍ ሲል ጭፍሮቹን ጠርቶ በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ወይም ደግሞ ይድራስ በተባለ ተራራ ላይ ወስዳችሁ ዝሩት ብሎ ትእዛዝን አዘዘ። ጭፍሮቹም ታዲያ እንደታዘዙ የቅዱስ ጊዮርጊስን ሥጋ በመንኮራኩር ፈጭተው ወስደው በተራራው ላይ ረጩት፣ በተኑት። እዚያ ጊዜ ግን ሥጋው ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ቅዱስ ጊዮርጊስ ቅዱሱ ለእግዚአብሔር፣ ቅዱስ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመሰገኑ። አሁንም ታዲያ ጌታችን ለሦስተኛ ጊዜ ከሞት አስነሳውና ሥጋውን ፈይተው በተራራው ላይ ሥጋውን በትነውት ወደ ንጉሡ የሚመለሱትን ወታደሮች በመንገድ ላይ ደርሶባቸው ከኋላቸው ደረሰባቸውና ቆዩኝ ጠብቁኝ አላቸው። እነዚያ ወታደሮች የንጉሡ ጭፍሮች ንጉሡ እንዳዘዛቸው ፈጭተውት ከዚያ ይድራስ በተባለ ተራራ ላይ በትነውት ሲመለሱ ሳለ ቅዱስ ጊዮርጊስ ግን ተፈውሶ ቆሞ ከኋላቸው ተከትሏቸው ቆዩኝ አላቸው። እነርሱም እጅጉን ደነገጡ። ይህ እንዴት ሆነ አለው። ይህ እንዴት ሊሆን ይችላል አሉ። በትነውታል። የተፈጨ አመድ እስከሚሆን ድረስ ፈጭተውን የበተኑት። ያ ታዲያ እንዴት ተሰብስበው ሰው ሊሆን ይችላል? ይህ እንዴት ሊሆን ይችላል? በእጃችን ነው የፈጨነ ብለው እንዴት ሆነ ብለው ጠየቁት። ቅዱስ ጊዮርጊስም ታዲያ አምላኬ ከሞት አዳነኝ አላቸው። ጭፍሮቹም ታዲያ በእውነት ያንተ አምላክ የታመነ ነው፣ በእውነት ያንተ አምላክ ይመስገን ብለው እጅጉኑ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። በቅዱስ ጊዮርጊስ አምላክ አመኑ። ቅዱስ ጊዮርጊስም ታዲያ ከመሬት ላይ ውሃ ምንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ወገኖች ያስተውሉ። ቅዱስ ጊዮርጊስን የበተኑት ቅዱስ ጊዮርጊስን የፈጩት ወታደሮች እንኳን ሳይቀሩ በቅዱስ ጊዮርጊስ አምላክ በክርስቶስ አምነው በሰማዕትነት አርፈዋል። ታዲያ ንጉሡ ዳግመኛ ቅዱስ ጊዮርጊስን በመንግሥቴ ልሹም ለአጵሎን ስገድ አለው። ብዙ መከራ ስቃዮችን ለ7 ዓመታት ሙሉ ካሰቃዩ በኋላ ማሸነፍ ቢያቅተው ያባብለው ዘንድ ጀመረ፣ ይሸነግለው ዘንድ ጀመረ። በመንግሥቴ ልሹም ለአጵሎን ስገድ አለው። ቅዱስ ጊዮርጊስም ታዲያ ሊያሾፍበት በማሰብ እሺ ሰግዳለሁ አለው። እሺ ሰግዳለሁ ሲለው ወደ ንጉሡ ቤተ መንግሥት አስገባው። ንጉሡ ወደ ቤተ መንግሥቱ አስገባውና ቅዱስ ጊዮርጊስ ለአማልክቴ ወይም ደግሞ ለጣዖቴ ሊሰግድ ነውና ኑና ተመልክቶ ብሎ አዋጅን አስነገረ። እርሱ አዋጅን በሚያስነግርበት ጊዜ ታዲያ ቅዱስ ጊዮርጊስ ወደ ቤተ መንግሥቱ ገብቶ የንጉሡን ሚስት ንግሥቲቱን እለእስክንድርያን አስተምሮ አሳምኗታል። እርሱ እዛ አዋጅን ያስነግራል ንጉሡ፣ እርሱ ደግሞ ሚስቱን ስለ ክርስቶስ አምላክነት መክሮ አስተምሮ አሳምኗታል። ቅዱስ ጊዮርጊስ ለአጵሎን ሊሰግድ ነውና ሕዝብ ሁሉ ተሰብስቦ የቅዱስ ጊዮርጊስን ለአጵሎን መስገድ ይጠባበቅ ነበረ። ምክንያቱም ቅዱስ ጊዮርጊስ እጅጉኑ ገኖ ነበረ።
ዱዲያኖስ ይገድለዋል፣ እርሱ መልሶ ይነሳል። ዱዲያኖስ ያሰቃየዋል፣ እርሱ ደግሞ ይፈወሳል። በዚህ ታላላቅ ተአምራት ምክንያት እጅጉኑ ገኖ ስለነበረ ሕዝቡ ሁሉ ተሰብስቦ እውነት ይሰግዳል ወይስ ደግሞ አይሰግድም የሚለውን ለመመልከት ተሰብስበው ነበረ። በዚያ በተሰበሰቡ ሰዎች መካከል ቅዱስ ጊዮርጊስ አንድን ብላቴና ጠርቶ እንዲህ አለው፣ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ሂድና ንገረው ብሎ ላከው። ብላቴናውም ታዲያ እንደታዘዘ ወደ ጣዖቱ ቤት ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህ ጊዜ በጣዖታቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። ቅዱስ ጊዮርጊስ ያለበት ቦታ ድረስ መጥቶ ሕዝቡ ሁሉ ተሰብስበው እየተመለከቱ በንጉሡና በሕዝቡ ሁሉ ፊት አምላክ አለመሆኑን ይልቁንም ደግሞ አሳች ሰይጣን መሆኑን በመናዘዝ ሁሉንም ነገር ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠው አደረገ። ልብ በሉ ወገኖቼ፣ ለጣዖት ይሰግዳል ብለው ሲጠብቁ ያ እነሱ የሚያመልኩበት ጣዖት መሬት ተከፍታ ዋጠችው። ይህንንም ተአምር ያዩ ብዙ ሺህ ሰዎች በቅዱስ ጊዮርጊስ አምላክ አምነናል ብለው በቅዱስ ጊዮርጊስ አምላክ አመኑ፣ በጌታችን አመኑ። የንጉሡ ሚስት እንኳን ሳትቀር እለእስክንድርያ እንኳን ሳትቀር በቅዱስ ጊዮርጊስ አምላክ አመነች። ብዙ ሰዎች አመኑ። አዎ፣ በዚህ ጊዜ ታዲያ ያቺ እለእስክንድርያ ከዚህ ክፉ ሥራው እንዲመለስ ዱዲያኖስን ብትመክረው ብትለምነው፣ እርሱ ግን አልሰማት አለ። ይልቁንም እንዴት አንቺ በቅዱስ ጊዮርጊስ አምላክ ታምኛለች ብሎ ሚስቱን በአደባባይ በሕዝቡ ሁሉ ፊት አሰቃይቶ አንገቷን ቆራርጦ ሰማዕትነትን እንድትቀበል አደረጋት። ከድራት ወገኖቼ። እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሙት ስትለው ስለነበረ ደምሽ ጥምቀት ሆኖልሻል፣ እነሆ የክብር አክሊል እየጠበቀች ስለሆነ አይዞሽ ብሎ አጽናንቷታል ቅዱስ ጊዮርጊስ። ታዲያ ይህን ሁሉ ስቃይ ከተሰቃየ በኋላ ወገኖቼ ጥቂቱን ነው ለመማማር ያህል ያነሳ ነው። ቅዱስ ጊዮርጊስ ብዙ መከራ ስቃዮችን ከተቀበለ በኋላ በመጨረሻም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ስምህን የጠራውን መታሰቢያህን ያደረገውን በስምህ ለተራበ ያበላውን በስምህ ለቤተ ክርስቲያን መባ ያገባውን በስምህ በሚጸለይበት ቦታ ሁሉ በረከቴ ይሞላል፣ በባሕርም ሆነ በምድረ በዳ ስምህን ቢጠሩ እኔ ፈጥኜ ደርስላችኋለሁ። ስምህ የተጻፈበት ወይም ደግሞ ገድልህ ያለበት ቤት በረከት አይለየውም፣ ከቸነፈር ከድንገተኛ ሕመም ይጠበቃል። ገድልህን የጻፈውን ያጻፈውን የሰማውን ያሰማውን በስምህ ለተሠራ ቤተ ክርስቲያን መባ ያስገባውን በስምህ ቤተ ክርስቲያን ለሚያንጸውም ጭምር እኔ እምርልሃለሁ የሚል ታላቅ ቃል ኪዳንን ከተቀበለ በኋላ በዛሬቱ ዕለት ሚያዝያ 23 ቀን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ ማለት ነው። ታዲያ አንገቱ ሲቆረጥ ውሃ ደምና ወተት ወጥቷል። ወገኖቼ የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን ያረፈበትና የድል አክሊል የተቀዳጀበት ዕለት ነው። ከሥጋውም እጅግ ብዙ አስገራሚ ተአምራት ታይተዋል፣ ተፈጽመዋል። በእውነት የሊቀ ሰማዕታት የቅዱስ ጊዮርጊስ በረከቱ፣ ረድኤቱ፣ አማላጅነቱ በሁላችን ላይ ይደርብን። ታዲያ የልዳው ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስ በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 እስከ 22 ላይ ተመዝግቦ የምናገኘውን እነሆ እኔ እንደ በግ በተኩላዎች መካከል እልካችኋለሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ተብሎ የተጠቀሰውን ቅዱስ ጊዮርጊስ በነገሥታቱ ወይም ደግሞ በተኩላዎቹ ፊት እንደ በግ ቀርቦ እስከ መጨረሻው ድረስ በመጽናት የድል አክሊልን የተቀዳጀ ይህንን የመጽሐፍ ቅዱስ ቃል በተግባር የፈጸመ ታላቅና ጻድቅ ሰማዕት ነው። ሊቀ ሰማዕታት ነው። የሰማዕታት ሁሉ አለቃ ነው። እንደርሱ ጽኑ የሆነ ስቃይን የተሰቃየ፣ እንደርሱ ለ7 ዓመታት ሙሉ መከራዎችን የታገሰ ጽኑ መከራዎችን የታገሰ ሰማዕት የለምና፣ አዎ ሊቀ ሰማዕታት ወይም ደግሞ የሰማዕታት ሁሉ አለቃ ተብሏል ማለት ነው። እንዲሁም ደግሞ በዚህ በዕብራውያን 11
ቁጥር 33 እስከ 37 ላይ ስትመለከቱ እንደምታገኙት በእምነት መንግስታትን ድል ነሱ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ የሚለውን ቃል ቅዱስ ጊዮርጊስ በሕይወቱ የኖረው ነው፣ በተግባር ያሳየው ነው። በእምነቱ መንግስታትን ድል ነስቷል። በእምነቱ በሰባ ነገሥታት ፊት ቆሞ ስለ ጌታችን አምላክነት የመሰከረ እነዛን ሰባ ነገሥታት ደግሞ በእምነቱ ድል የነሳ ነው። የእሳትን ኃይል በእምነቱ ያጠፋ ነው። ስለዚህ ቅዱስ ጊዮርጊስ ይህንን የመጽሐፍ ቅዱስ ቃል በተግባር የኖረው ነው። በእውነት በረከቱ፣ ረድኤቱ፣ አማላጅነቱ በሁላችን ላይ ይደርብን። ታዲያ ይህንን ክብረ በዓል ስናከብር ደግሞ እኛ ያወቅነውን ያላወቁ፣ እኛ የሰማነውን ያልሰሙ ብዙ እህቶችና ወንድሞች አሉና እኛ የተማርነውን ልናስተምር፣ ያወቅነውን ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ ይህንን አድርገን ቢሆን ኖሮ ብዙዎች ካለማወቅ የተነሳ ባልወጡ ባልሄዱ ነበረ። እኛ ግን የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።